ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ አርብ ሰኔ 20 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የኢትዮ ቴሌኮም ሰሜን ምዕራብ ሪጅን የኔትወርክ ሽፋን እያደገ መምጣቱ ተገለጸ። ህገወጥ የሥራ ስምሪት ዜጎችን ለሰብአዊ መብት ጥሰት እያጋለጣቸው እንደሚገኝ ተጠቆመ። ደቡብ ኮሪያ ከኢትዮጵያ ጋር ያላትን ግንኙነት ማሳደግ እንደምትፈልግ ተገለጸ። የኢትዮ ቴሌኮም ሰሜን ምዕራብ ሪጅን የኔትወርክ ሽፋን እያደገ መምጣቱ ተገለጸ። ኢትዮ ቴሌኮም ሰሜን ምዕራብ ሪጅን የኔትወርክ ሽፋን ተደራሽነት እያደገ መምጣቱን በሕዝብ ተወካዮች ምክር ቤት ከተለያዩ ቋሚ ኮሚቴዎች የተውጣጣ ቡድን አመልክቷል። በጉብኝቱ ወቅት ጥምር ኮሚቴው ኢትዮ ቴሌኮም ሰሜን ምዕራብ ሪጅን የኔትወርክ ሽፋን ተደራሽነቱን የበለጠ ለማስፋት የሚያደርገው ጥረት የሚበረታታ መሆኑ ተገልጿል። ሪጅኑ ቀልጣፋና ወቅቱን የዋጀ ለደንበኞች የተሻለ አገልግሎት በመስጠት ተደራሽነቱን የበለጠ ለማሳደግ የሚያደርገው ሁለንተናዊ ጥረት ተጠናክሮ ሊቀጥል እንደሚገባ ኮሚቴው አመላክቷል። የኢትዮ ቴሌኮም ሰሜን ምዕራብ ሪጅን ዳይሬክተር አበበ ካሳ ሪጅኑ በክልሉ 5 ዞኖች ስር በሚገኙ ከተሞችና ቀበሌዎች አስተማማኝ የኔትወርክ ሽፋን እንዲኖር በትኩረት እየሰራ መሆኑን ገልጸው ከ75 ሺህ የሚሆኑ ደንበኞች የብሮድባንድ ተጠቃሚ ማድረግ መቻሉን ተናግረዋል። የሪጅኑን ውጤታማነት ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ ነው ያሉት አበበ 52 የሽያጭ ማዕከላት እንዳሉ፣ ተደራሽነቱንና አገልግሎት አሰጣጡን ለማስፋት አዳዲስ ጣቢያዎች እየተከፈቱ የኔትወርክ ሽፋኑ እያደገ መምጣቱን አብራርተዋል። ሪጅኑ ለበርካታ ዜጎች የስራ እድል እንደፈጠረ በገንዘብና በቁሳቁስ ለማህበረሰቡ ድጋፍ እያደረገ መሆኑን የገለጹት ዳይሬክተሩ በአረንጓዴ ማለትም የራሱን አሻራ እያስቀመጠ መሆኑን ጠቁመዋል። መረጃው የሕዝብ ተወካዮች ምክር ቤት ነው። ህገወጥ የስራ ስምሪት ዜጎችን ለሰብአዊ መብት ጥሰት እያጋለጣቸው እንደሚገኝ ተጠቆመ። ፍትህ ሚኒስቴር፣ የኢትዮጵያ ፌዴራል ፖሊስና የፋይናንስ ደህንነት አገልግሎት በጋራ በመሆን ያዘጋጁትና በተሻለው የፍልሰት አስተዳደር መርሃ ግብር በአውሮፓ ህብረትና የጀርመን ፌዴራል መንግስት ሲቪፖል በተደረገ የገንዘብ ድጋፍ የተዘጋጀ የአሰራር ስርዓት የተለያዩ ባለድርሻ አካላት በተገኙበት የስራ ማስጀመሪያ መድረክ ተካሂዷል። በፍትህ ሚኒስቴር የብሔራዊ ትብብር ጥምረት ሴክሬታሪያት ጽህፈት ቤት ኃላፊ አብርሃም አያሌው በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር እንዲሁም ህገወጥ የውጭ ሀገር የስራ ስምሪት የሰብአዊ መብትና የደህንነት ስጋት ከመሆናቸው ባሻገር ያልተገባ የገንዘብ ወይም ቁሳቁስ ጥቅም ለማግኘት የሚፈጸሙ ወንጀሎች መሆናቸውን ገልጸው ሀገራችንም የእነዚህ ወንጀሎች ተጠቂ መሆኗንና በዚህም በዜጎች አካል ህይወትና ደህንነት ላይ ከፍተኛ ጉዳት በማድረስ ለሰብአዊ መብት ጥሰት እያጋለጣቸው እንደሚገኝ ተናግረዋል። አክለውም ይህንን ወንጀል ለመከላከልና ለመቆጣጠር በመንግስት በኩል ከፍተኛ ጥረቶች እየተደረጉ መሆኑን አንስተው በዋናነት የመከላከል፣ ህግ የማስከበር፣ የተጎጂዎች ጥበቃና አጋርነት የሚሉ ቁልፍ ስትራቴጂዎች ተግባራዊ እየተደረጉ እንደሚገኙና በፍትህ ሚኒስቴር የሚመራ የህግ ማስከበር የስራ ቡድን ተቋቁሞ በርካታ ተግባራትን ሲያከናውን መቆየቱንም ገልጸዋል። በዋናነት እነዚህ ወንጀሎች የሚፈጸሙት ያልተገባ ኢኮኖሚያዊ ጥቅም ለማግኘት በመሆኑ የወንጀል ፍሬዎች ላይ ተገቢውን ምርመራና ክትትል ማድረግ ወንጀሉን ለመከላከልና ለመቆጣጠር አይነተኛ መፍትሄ መሆኑን ተከትሎ ትይዩ የፋይናንስና የንብረት ምርመራዎችን በማሻሻል የወንጀል ፍሬዎችን በመውረስ የወንጀል አትራፊነትን እንዲቀንስ በማድረግ በኩል የአሰራር ስርዓቱ እጅግ አጋዥ እንደሚሆን ተናግረዋል። የሲቪፖል ቢኤምኤም ክልላዊ አስተባባሪና ቡድን መሪ ማርኮ ቡፎ በበኩላቸው
መደበኛ ባልሆነው ፍልሰት በተለይም ለህገወጥ ደላሎች የሚከፈል ገንዘብ እጅግ ውስብስብና በዓለማችን ያሉ ሀገራት ተጠቂ እየሆኑ ያለበት ጉዳይ ስለመሆኑ ገልጸዋል። ይህንን ተከትሎ በኢትዮጵያ በሰዎች መነገድና ሰዎችን በህገወጥ መንገድ ድንበርን ማሻገር ወንጀልን አስመልክቶ የፋይናንስ ምርመራ የሚካሄድበት መደበኛ የአሰራር ስርዓት መዘጋጀቱ በዘርፉ ለተሰማሩ ባለድርሻ አካላት እጅጉን አጋዥ ይሆናል መባሉንም አሻም ከፍትህ ሚኒስቴር ያገኘችው መረጃ ይጠቁማል። ደቡብ ኮሪያ ከኢትዮጵያ ጋር ያላትን ግንኙነት ማሳደግ እንደምትፈልግ ተገለጸ። የደቡብ ኮሪያ ምክር ቤት ምክትል አፈ ጉባኤ ቾ ያንግ ሰኔ 19 ቀን 2017 ዓ.ም ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር በተወያዩበት ወቅት ደቡብ ኮሪያ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት ወደ ላቀ የኢንቨስትመንትና ኢኮኖሚ ግንኙነት ማሳደግ እንደምትፈልግ ተናግረዋል። የደቡብ ኮሪያ ምክር ቤት ምክትል አፈ ጉባኤ ጆ ያንግ ኢትዮጵያ ለደቡብ ኮሪያ ሰላም ለከፈለችው መስዋዕትነት ያላቸውን ክብር ለፕሬዝዳንት ታዬ መግለጻቸው ተገልጿል። ምክትል አፈ ጉባኤው አክለውም ደቡብ ኮሪያ በኢንቨስትመንትና ልማት ዘርፎች ከኢትዮጵያ ጋር በትብብር መስራት እንደምትፈልግ ተናግረዋል። የደቡብ ኮሪያ ባለሀብቶች በኢትዮጵያ ያላቸው ኢንቨስትመንት እንዲጠናከር መንግስት አስፈላጊው ድጋፍ ያደርጋል ተብሏል። በአዲስ አበባ በኢንዱስትሪ ንግድና በተለያዩ ዘርፎች በርካታ የስራ ዕድል መፍጠር የሚያስችል ምቹ ሁኔታ እንዳለ ተመላከተ። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባስጠናው የጸጋ ልየታ አሰራር ጋይድላይንና የስራ ዕድል መፍጠሪያ መስኮች ጥናት ላይ ለዘርፉ ኃላፊዎችና ባለሙያዎች ስልጠና ሰጥቷል። በስልጠናው መክፈቻ መርሃ ግብር የተገኙት የከተማ አስተዳደሩ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ጥራቱ በየነ እንደገለጹት ስልጠናው በስራ ዕድል ፈጠራ ላይ የዘርፉ አመራርና ባለሙያ በቂ ግንዛቤ እንዲኖራቸው የሚያስችል ነው። መዲናዋ ትልቅ ጸጋ ያላት እንደመሆኗ መጠን በኢንዱስትሪ በንግድና በተለያዩ ዘርፎች በርካታ የስራ ዕድል መፍጠር የሚያስችል ምቹ ሁኔታ እንዳለ ተናግረዋል። መድረኩ በቀጣይ ዓመት በተሻለ እውቀትና መረጃ ላይ በመመስረት ለወጣቱ ቋሚ የስራ ዕድል ለመፍጠር ትልቅ አቅም እንደሚሆን ገልጸዋል። የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል ረዳት ፕሮፌሰርና የጥናት ቡድኑ መሪ ጆንሴ ባኔ በበኩላቸው የጥናቱ ዋና ዓላማ በከተማዋ የስራ ዕድል ዘርፎችን ለመለየት መሆኑ ተናግረዋል። ይህን የስራ ዕድል ለመፍጠር በጥናት የታገዙና መረጃን መሰረት ያደረጉ ስራዎች ሲከናወኑ መቆየታቸው ገልጸዋል። ከስልጠናው ተሳታፊዎች መካከል ናሆም ለማ ጥናቱ የስራ ዕድል ለመፍጠር ትልቅ አቅም እንደሚሆን አመልክተዋል። ጥናቱ በደንብ ከተሰራበት በከተማዋ የስራ ዘርፎችን በመለየት በርካታ የስራ ዕድል መፍጠር ያስችላል ያሉት ደግሞ ሌላኛው አስተያየት ሰጪ ኢብራሂም መሐመድ መሆናቸው ተዘግቧል። ተመልካቾቻችን ለዛሬ ዕለተ አርብ ሰኔ 20 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። ከዚህ ቀደም ያመለጧችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን ለመከታተል የፌስቡክ፣ የቲክቶክ፣ የቴሌግራምና የዩቲዩብ ቻናሎቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ በመሆን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። ከዜናዎቹ ጋር ደግሞ አብሬያችሁ ቆይታ ያደረግኩት እኔ መሐመድ ንጉስ አብዱ ነበርኩኝ። ከቀሪ ፕሮግራሞቻችን ጋር በድጋሚ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።